እኔ አሁን ባለ ትዳር ነኝ፣ ልጆች አሉ። ብር ዝም ብዬ አልሰጥም እኮ አይደል? ከሚስቴ ጋር መመካከል አለብኝ። ለኪስ የሚሰጥ ወይም ደግሞ ይዘህ የምትወጣው ገንዘብ አለ፣ መልኩን ያለው እንትን አለ። እንደዚህ ብበትነው እኮ ፈረሰ ማለት ነው ትዳሩ አይደለ? ከዛ የሚቀጥለውንም ስራ መስራት አትችልም። ምክንያታዊ ሆነ በእንትን ተነጋግረ በበጀት ይሄን ያክል ይሄ አስራት ነው፣ ይሄ እንደዚህ ነው፣ የአስራት በኩራት ነው፣ ይሄ እንደዚህ ነው ተብሎ መውጣት አለበት ገንዘብ። እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንም ሰው አይዝትብኝ። እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋና እንደዋኘው ታውቆ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስኩ መቼ እንደተደረሰ አይተኝ አታፈጥብኝ። በዚህ ዘነዘና አራት ሁለት ተተርክሬ ደምን እጀለስ ይሏል። እንዴት ላደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ? አታፈጥብኝ ጭራሽ ባይኑ ቂጤኛ ባይኑ ቂጤኛ ምግብ ማው ምሳውን ይብላ አይ አልበላ ብላ በልተ ለትገረፍ ነው በካልበላ አትገረፍ አይ ማይ አልበላ ጭራሽ ገበታ ገፈተርክ ጉርብስና ትባላለህ እና እንትን አለው ደረጃ አለው። ጥፋቱ አሁን ሰው ቤት አትብላ ትባላል። ሰው ቤት አትብላ። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ መጫወት እፈልጋለሁ እና ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በአራት ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሀል እንዳለው ይሰማኛል እና እኔ በጣም ማከብረው ሰው በጣም መወደው ሰው እና ለእኔ ልዩ ነገር ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል እንዴ እሱ ነው የሚችልበት ማልቀስ የሚችልበት እሱ ነው ምክንያት የሚችልበት እና እኔ የማውቀው ሰው ነው። ስለዚህ በጣም ደስ ይለኛል። ሰው የሚያደርገው ነገር በጣም ደስ ይለኛል። ይሄ ስለ ደግሞ መልካሙ ማለት ነው። ኡራኤልን በጣም እወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት እድሜ አንብበህ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። በሰላም ስለመጣ በጣም ደስ ብሎኛል። በጣም ነው የማመሰግነው። በጣም አንተ ፍጹም የክፋት ደስታን መስፈቅደህ ወደኋላ እንዳትወርድ። ነፃነት ዶሮ እና በርበሬ ነው ያልከው? ዶሮና በሬ ልትል በርበሬ ነው ያልከው? ኧረ እባክሽ አዲስ በዚህ በእግሬ ነው መሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ። እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አረግና ከላይ ሸሚዟን አረጋታለሁ። እንደዚህ ማንም አያውቅም።
እና በቃ ዩኒፎርሜን አይመስልም ንጹህ ኒት ነው የምመስለው። ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ። ደፍተሬን እዚህ ውስጥ ይዣለሁ። ላስቲክ ስለሚለው ደግሞ ያልባል ላስቲክ በለዚ ስለሚለበድበት ማለት ነው። ደረጃውን ዳገቱን እየወጣሁ አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትውል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣ ፓይለት መስለህ ትሰራለህ፣ ዶክተር መስለህ ትሰራለህ፣ በቃ ሳይንቲስት መስለህ ትሰራለህ ምናምን ስለው ያልሆንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ሞቷል መባሉ ገርሞኛል። እኔ እንዳለው መቆጠር ሰው አልመሰልኩም። እንደውም አንዱ ያስገረመኝ ኡራኤል አካባቢ ጉድጓድ የሚቆፍረው ሰውዬ ስለሱ ያነሳበት መንገድ በጣም አዝናንቶኝ ነበር። ግንባር ቦታ አግኝቼ ይላለሁ ብሎ ነበር። እሷ እኔ ጻፍኳት ነች። እዛ ከወንድሜና ከእህቴ ጋር ነው የሄድኩትኝ ለማስታመም። ያው ህንድ ሲባል እንግዲህ ያው የምናውቀው ነው። ህንድ ሩቅ ይመስላል። ከዛ እዛ ሆኖ መጻፍ ነበረብኝ የሆነ ነገር እዛ እንዳለውና ሕክምና ለማድረግ እንደሄድኩኝ ማለት ነው። እሱን በጣም ተጋኖ ተነገረ። እዛ ላይ ደግሞ በሁለተኛው ጊዜ ደግሞ ፖስት ሳደርግ ወሬውን በማጋነኑ አንዱ እኔ ኡራኤል ነው ያደግኩት። ኡራኤል ነው ያደግኩትኝና የቀብር ቦታ አንተ ሙት እንጂ እንኳን የሆነ ቦታ አለኝ ብሎ አለኝ ብዬ ጻፍኩኝ። ፈን ለመፍጠር ነው። ግን ሰው እሱን አላነበበውም። በጣም አሪፍ። እኔን ስታቁኝ እኔን የሆነ ቦታ ስታገኙኝ ወይም በምትፈልጉት መጠን ትሪት ላራጋችሁ እችላለሁ። ወይም ምክንያቱም እናንተ ራሳችሁ የመጣችሁበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ሌላ ነው። ለዛን ቀን ማለት ነው ሰው በቀጠሮ ቀጥሯችሁ ሌላ ነገር ካልተናገራችሁ በስተቀር በአጋጣሚ አግኝታችሁት የሆነ ነገር ስትሉ አጋጣሚ እንደሆነ አስቡ። አጋጣሚ ነው። ግን አጋጣሚ አንድ ጊዜ ነው፣ ሁለት ጊዜ አጋጣሚ አይደለም። በጣም የምታከብሩት ወይም ደግሞ በጣም የምትወዱት ሰው ብዙ ነገር ሲያደርግ ልታዩት ትችላላችሁ እና የይቅርታ ሰው መሆን አለባችሁ። ለካ እኔም ማቀው እሱን ነው ይሄኛውን አይደለም ማለት አለባችሁ። ተጠግተን ስናየው አንዳንዴ አስቸጋሪ ነው እና እንትና ብርሃነ መዋ ከተናገራቸው ንግግሮች ውስጥ አንደኛው የተባበሩት መንግስታት ህንጻ ስር ሆምለስ ተኝቶ አይቻለሁ አለ። የጎዳና ተዳዳሪ ተኝቶ አይቻለሁ አለ። የተባበሩት መንግስታት ህንጻ ስር ኒውዮርክ